ያልኩትን ነገር አድርጌያለሁ። ገብቷል። የሆነ ነገር ያጋጠማት ሰኑ አግብታለች። ከባዱና መራሩ ሀዘን እሱ ነው። ሰኑ አግብታለች። ሁሉም ሰዎች አንተ ሰኑ ጋር እንዳትደርስ የሚያደርጉት ደግሞ ሰኑ ስላገባችና አንተ በዛ ሰዓት በምትሯሯጥበት ሰዓት ሰኑ ችግር ውስጥ ነበረች። አብሮ የኖረ ሰው መሸኘት በአንድ ቀን ያውም ባንድ ጀንበር ማጣትን የሚያልፍለት ዳገት ቁልቁለቱን ተማጸንኩት የእኔንም የእሷንም ህይወት እየበጠበትክ ነው። ቪዲዮ ምናምን በስሟ እየሰራ ምናምን ስሟን እየጠራ ምናምን እያለ የእሷን ስም እየጠራ ቪዲዮ የምትሰራ ከሆነ እኔ አንተን አልለቅም፣ አንተ ያለበትን አውቃለሁ እያለ ነው። ምን ተፈጥሮ ስማ ስማ አንገትን ቆርጬ ይጥላሉ እያለ እኮ የማንን የአንተን እንዴ ምን ተፈጥሮ ነው? ምንድን ነው የኔ ያክል ማለት? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያው ጠፍቻለሁ። ጭራሽ ብዙዎቻችሁ ይሄ ልጅ የት ነው የማውቀው ልትሉኝ ሁሉ ልትችሉ ይሆናል። ከብዙ ስቃይ እና ከብዙ መከራ በኋላ ነው እዚህ ፊታችሁ የቆምኩት እና እግዚአብሔር ይመስገን። እንዴት ናችሁ? እኔ በጣም ደህና ነኝ። በሀገር ውስጥም በውጭም እያየው ነበረ እና አንዳንድ ቪዲዮዎች ላይ ስጠይቁኝ የነበራችሁ እግዚአብሔር በጣም ያክብርልኝ። በጣም ነው የማመሰግነው እና በጣም ከባድ እና ችግር ውስጥና ከባድ ነገር ውስጥ ነበርኩ። ያለ ምክንያት አይደለም የጠፋሁት። እንደምታዩት ተመችቶኝ ወይም ድሎት ውስጥ ሆኜ ሳይሆን እንደምታስታውሱት በአቡዬና በኤልዳና በነበሩ ባለመግባባቶች ያው እንደ ጓደኛ ለሱ ጭምር ተደርቤ ስለገባው እንደዚህ አይነት ነገሮች እንደሚደርሱብኝ ቅድሚያውኑ የማውቀው ነበረ። እናም ሀሳባቸው ሰምሮላቸው በማላውቀው ነገር ተጠርጥሬ ተከስሼ እስር ቤት ነበርኩ እስካሁን የቆየሁት። እንደምታዩት በፊት የነበረው ፀጉሬም የለም። ኑሮም እንደምታዩኝ አልተስማማኝም። በጣም ተጎድቻለሁ። ግን ከምንም በላይ ከዛ ነገር ሁሉ በኋላ አልፈን እግዚአብሔር ይመስገን ዛሬ እዚህ ላይ ቆመናል። ዛሬ እዚህ ላይ ደርሻለሁ። ከምንም በላይ በህይወት መቆየቴ ራሱ በጣም ትልቅ ነገር ነውና በጣም ነው ፈጣሪ የማመሰግነው። በጣም በብዙ ነው የተፈተንኩት እና ብቻ ለዚህ በመድረሴ እግዚአብሔርን በጣም አመሰግናለሁ። ብቻ ዛሬ እዚህ የመጣሁበት ምክንያት ያው ከእስር ከተፈታሁ በኋላ ቀጥታ የሄድኩት የኔ ወደምላቸው ሰዎች ነበረ፣ ወደ አቡዬ ምናምን። ነገሮች ከእስር ቤት ከወጣሁ በኋላ እንዳልነበሩ ሆነዋል እና በጣም ብዙ ነገሮች ተፈጥረዋል። ከዛ በኋላም ግን ያው ይሄ ምንድን ነው የሚባለው የምትፈልጉትን ነገር ለማሳካት ስትል ነገሮችን ሰዎች ሊከለክሏችሁ ይሞክራሉ እንጂ ምንም ቢያሰቃያችሁ ያን ነገር ለመተው ይከብዳል እና አሁን በመሀል ላይ የተፈጠሩ ነገሮችን እያየን ነው። ሰኑ የገጠማት ችግር አለ። ነገሮችን እኔም ለማየት እና ለመፍታት ሞክሬ ነበር። እውነት ነው ሰኑ ችግር ውስጥ ነበረች። ሰኑ የምትኖርበት ቦታ ድረስ ነገሮችን ሄጄ ለማጣራት ሞክሬ ነበረ። ይሄን ነገር ሳጣራና ይሄን ነገር ለመፍታት ስሞክር ግን ነገሮችን ሚስጥራዊ አድርጌ ነበረ። ምክንያቱም እንዳልኳችሁ ነገሮችን ፊት ለፊት አውጥቼ ቢሆን ኖሮ እነ ኤልዳና ነገሮችን አውቀውብኝ ያን ነገር እንዳላደርግ ያደርጉኝ ነበረ እና ሁሉም የኛ ጠላቶች ምንላቸው ሰዎች የኔም ወዳጅ ምላቸው ሰዎች እኔ የት እንዳለው ያውቁም፣ የት እንደገባ ያውቁም። ቤተሰቦች ስቲል እንኳን በቅርብ ነው ያለውበትን ነገርያቸው ስለኔ መኖር አሳስቧቸው በጣም ተጨንቀው የነበሩ ቤተሰቦቼን እረፍት የሰጠሁትና አሁን ላይ ነገሮችን በሚስጥር ከሄድኩ በኋላ ያው ሰኑ ያለችበት
የምትኖርበት አካባቢ ሄጄ ነበረ እና በጣም ከባዱ ነገር መቀየር የማንችለው ነገር ሰኑ ሰኑ አግብታለች እና ይሄን ነገር ስሰማ በጣም ነበር የደነገጥኩት። ሰኑ ገና ትንሽ ልጅ ናት ብዬ ነው የማስበው። ለእኛም ለእናንተም ለሁላችሁም ሰኑ በጣም ገና አንድ ፍሬ ልጅ ናት። ብዙ ነገር መስራት በነበረበት ሰዓት በትዳር መታሰሯ ትንሽ ይከብዳል። ግን ነገሮችን ለምን እንደዚህ እንዳደረገች ከሷ አፍ ለመስማት ፈልጌ ነበረ። ግን ያንንም አልቻልኩም እና ሰኑ መጀመሪያ ላይ ያገባችው ተጠልፋ ነው። ከዛ በኋላ ግን ቤተሰቦቿ ያው ምንም መቀየር የሚችሉት ነገር ስለሌለ ሰኑን ድራዋታል ማለት ነው። እና ይህን ነገር ደግሞ አቡዬ አያውቅም። ቪዲዮ ላይ ሳይም እነ ኤልዳና ከሰናይት ራቅ የሚሉት ነገር እውነቱን ስለሚያውቁ ሰናይትን ከአቡዬ አርቀው ሙሉ ለሙሉ እሷን ትዳር ውስጥ የማስገባት እቅድ ነበራቸው። ይህን ነገር በእርግጥ በደንብ ነበር የሚያውቁ። ነገር ግን ከረፈደ ቢሆንም ነገሮችን ያወቅነው ለአቡዬ መናገር ስላለብኝ አቡዬም እውነቱን ማወቅ ስላለበት ነው እንትን ያልኩት እና ዛሬ ከአንድ ወዳጄ ሰኑ ያለችበት ሀገር የሚኖር እዛ ያለውን ነገር ማጣራት አጣርቶልኝ ነበረና አንድ ነገር ብቻ ተናግሮኝ ነበር ሄደውና አንድ መልእክት ሰጥቶኛል። የድምጽ መልእክት ነው። የኔ የድምጽ መልእክት ደግሞ እንድሰጥም እንዳስተላልፍም እንድናገርም አደራ ሰጥቶኝ የላከኝ ለአቡዬ ነው። ያው አሁን ግዴታ ወደ አቡዬ የመጣሁበትን ይሄንንም መልእክት ይዤ የመጣሁበት ምናልባት ይሄ መልእክት ሰኑን የምናገኝበት እድል ይሆናል ብዬ ስላሰብኩ ስለዚህ አቡዬ ማፈላለግ ጀመርኩ። አቡዬ ደግሞ ከተማ ማለት ከተፈታው በኋላ አርባ ምንጭ አልነበረም እና አባቱ ቤት እንደሄደ እናቱን አግኝቻት ነበረ እና አቡዬ በጣም እንደተጎዳ እንዳዘነና እናቱ ቤት አባቱ ቤት እንደሄደና በነገሮች ተስፋ ቆርጦ በነገሮች በዛ ማዝኖ አባቱ ቤት እንደመጣ ነግራኛለች። እና ዛሬ እዚህ ጋር የመጣሁበት ዋነኛው ምክንያት ያው ኤልዳናን ምናምን መበቀሉን ምናምን ነገር ያው ከዚህ በኋላ የምነካካባቸው ነገሮች የሉም። ነገሮችን ምድራዊ የሆኑትን ነገሮች ያው ለህግ አካል መስጠት ነው ከዚህ በኋላ። እነሱም ከኛ ጋር የሚነካኩበት ምንም አይነት ነገር የለም። ከዛ ውጭ ያሉት ደግሞ ያው በቀል የፈጣሪ ስለሆነ በቀልንም ትተናል። ግን ደግሞ አሁን ላይ ይሄ ልጅ እያስጨነቀ ያለው ነገር የሰኑ ደህና ለመሆን የሰኑ አጉል ችግር ውስጥ መግባት እያስጨነቀው ነበረ። አንዳንዴ ምን ይባል የሚዋደድ ሰው የሚወደውን ሰው ሲጎዳ ወይም ሲጨነቅ ወዱ ይነግረዋል የሚባል ነገር አለና ይመስለኛል አቡዬም እንደዚህ አይነት ስሜት የመረበሽ ስሜት የተሰማው ያን ጊዜ ሰናይት በተጠለፈች ወይም ደግሞ በወሰዷት ሰዓት ይመስለኛልና የዚህ ልጅን ጭንቀት ያው የሚነገረው ነገር ቢያምኑ የዚህ ልጅን ጭንቀት ያው ገሸሽ የሚያደርግ ነገር መደረግ ስላለበት አባቱ ቤት መጥቻለሁ። ያው እንዳልተሳሳትኩ ተስፋ አድርጋለሁ ቤቱ ይሄ ነው። እስቲ ደውለታለሁ። እሱም ካገኘሁት ቆይቷል እና ከረጅም ወራቶች በኋላ ገና ከእስር ቤት ተፈትቼ ያገኘሁት ነውና እስቲ ያለውን ነገር አብረን እናያለን። አብራችሁን ሁኑ እና ዛሬ ሁሉንም ነገር የምናይበት የምንፈታበት ቀን እንደሚሆን ተስፋ አድርጋለሁ። ብቻ የትም እንዳትሄዱ እሺ። ቤተሰብ ድጋሚ መጥቻለሁ። አሁን ላይ በቃ አቡዬ ቤት ነው ያለሁት። ላገኘውና ሁሉንም ነገር የተላከውንም መልእክት እሱ ባለበት አብረን እንሰማለን። ከዛ ውጭም ደግሞ ያለውን እውነት እኔም የማውቀውን እውነት የሰማሁትን እውነት እስካሁን የተፈጠሩትን ነገሮች ዛሬ የሚያውቅበት ቀን ስለሆነ እንትን እናወራለን ማለት ነው። እና ደውዬለት ነበረ ግን የበፊቱ ሲሜ ስለጠፋ አያነሳም ማለት አሁን አዲስ ስልክ ቁጥር ነው ያዝኩት። እንዳልኳችሁ ብዙ ነገሮች ነው እንትን ያጣሁትና አዲስ ስልክ ቁጥር ስለያዝኩ
በአዲስ ስልክ ቁጥር ስደውልለት ስልክ እያነሳልኝ አይደለም። ስለዚህ እስቲ እናንኳኳና ቤት የሚኖር ከሆነ እናገኘው። ብቻ አብራችሁን ቆዩ ነው የምለው። እኔ እንጃ ምን እንደሚለኝ አላውቅም። ያው ከ3 ወር ምናምን በኋላ ነው ዛሬ እያገኘሁት ያለሁት እና ምን እንደሚለኝ እስቲ ብቻ አብረን ነው ያለው። እየመጣ ነው። አቤል ይሄን ያካል ሰላም አትለኝም እንዴ? እንዴት ነው? እንዳልዋችሁ ነው። በጣም ደንቆ ሰላም ነው። እንዴት ነህ? ኪም መጣ። እንዴት ነህ? የጠፍተህ ነው? ሰላም ነው። እንዴት ነው? ሰላም ነው። ብዙ ነገሮች ተፈጥረዋል። እንዴት ነህ? ሰላም ናችሁ? እንዴት ነህ? አቦዬ ደቀነ ምናምን። አዎ እኮ ዛሬ ምን ተፈጥሮ ነው? ለብዙ ነገር ነው የመጣሁት እና አሁን እዚህ ጋር የሆነ ግርግር እንዳይመስል ወደ ውስጥ ገብተን እናወራ አይሻልም? ነይ። እንዴት ነህ? ሰላም ነው አይደል? ሁሉ ጊዜ ማለት 3-4 ወር። በጣም ብዙ ነገር ነው የተፈጠረው። በጣም ብዙ ነገር እስካሁን ያው ማምን አልቻልኩም። ማርያምን አንተ ነህ እናቴ ምንድነው እንዲህ ከስተህ ገርጥተህ ምናምን ጠበቀኝ። ይገባኛል። አዎ ይሄን ሁሉ ጊዜ ነበርኩት። ሁላችሁም አታውቁም፣ ግን እስር ቤት ነበር። የት እስር ቤት ነበር? ታስሬ ነበረ እና በጣም የሚገርመው ነገር ደግሞ የታሰርኩበትም ቦታ ደግሞ ያው እዛው አርባ ምንጭ አልነበረም እና ትንሽ ራቅ ያለ አካባቢ ነበረ። ማለት ምንም የምታወራው ነገር እንዲዋጥልኝ ብዙ ታስረ ነበር። አዎ እና የታሰርኩበትን ነገር አሁን እዚህ ጋር መናገር ረጅም ስለሆነ ታሪኩ ብቻ ምንም በማላውቀው ነገር ነው እስካሁን ስንገላታ የነበረው እና አትሊስት ዋስ እንኳን እንዳላገኝ የሆነ ሩቅ ቦታ ነበረ። ብቻ እጀ ረጅም ስለነበሩ ያሳሰሩኝ ሰዎች በጣም ከባድ ነገር የተፈጠረው። ከዚህ ነገር ጀርባ ደግሞ ያለችው ያው ኤልዳና ናት። እናቴን ምንም የሰማሁ ያሉትን ነገር ማመን አልቻልኩም። አዎ በጣም ብዙ ነገር ተፈጥሯል። አቡዬ የምርህን ነው የምታወራው? አዎ ይሄ ሁሉ ጊዜ በጣም አሁን እንደውም አሁን እኮ ደህና ነኝ። ታመሜም ነበረ ምናምን፣ አሁን እግዚአብሔር ይመስገን ደህና ነኝ። ያው ስልኬም አይሰራም። ቅድም በአዲስ ስልክ ስደውልልህ የነበርኩት እኔ ነኝ። የበፊቱ ስልክ ጠፍቷል እና ሁሉም ነገር አልፏል። ፈጣሪ ይመስገን። ያው ነገሮችን ለአንተ ተደርቤ ስላደረኩ ምናምን ይመስለኛል ያን ሁሉ ነገሮች በጣም ብዙ ነገር ነው የደረሰብኝ፣ ግን እግዚአብሔር ይመስገን ሁሉም ነገር አልፏል። ሁሉም ነገር ለበጎ ነው ብሎ ያው ፈጣሪ ሁሌም ትክክል ስለሆነ እኔም ተምሬበታለሁ። ምንም የምትለኝ ነገር እኔ በስነ ስርዓት እንኳን ያዳመጥኩ አይደለም። ማመን ለመጨረሻ 4 ወር ሙሉ ጠፍተህ ለመጨረሻ ጊዜ ትዝ ይልሃል የዩቲዩብህን ለማስፈረም ሲረባረቡ የዛን ጊዜ ነው አይደል ከጃክ ጋር ያስኳቸው ምናምን። ከዛ በኋላ አንተንና ጃክን ምናምን አስታረቁ። ከዛ በኋላ ግን ያው እንደምታውቀው ክላስ ነበረ የሚሄደው። ከዛ በመሀል በተፈጠረ አንድ ችግር በማላውቀው ነገር ተባባሪ ተብዬ ሆነ በተፈጠረ ግርግር ነው። ይሄን ያህል የሚያደርስ አልነበረም፣ እስከዚህም የሚያደርስ አልነበረም። እንዴት ይሄ ሁሉ ጊዜ ማለት እኔ ሳላቅ ማንም ሰው ሳያውቅ እንዴት ይሄ ሁሉ ጊዜ ከአይናችን ተሰውረህ ልትቆይ ቻልክ? ማለት እኔ ጓደኛ አይደለሁም? ነገሮችን አቡዬ ማለት ነገሮችን ለማስረዳት እንኳን በማልችለው ሁኔታ ውስጥ ነበርኩ። ላይክ ዋስ እንኳን ጥራ ስባል ነገሮችን ስልክ እንዳልደውል ስልክ ሁሉ ጠፍቷል፣ መታወቂያ ጠፍቷል፣ ገብቷል። በምንም ነበር ሰዎችን ማግኘት ያልቻልኩት እና ብቻ በጣም ከባድ ነገሮች ተፈጥሮ ነበር። እኔ በጣም ነው የደነገጥኩት። ቤቴን ሳይ ዛሬ እዚህ ደርሻለሁ። ብቻ የኔን ነገር ትቶ ምን ማለት ነው? ይሄ ሁሉ ጊዜ ማለት እኔ እናቴ ደግሞ ሊዋጥልኝ አልቻለም። የምር ይሄ ሁሉ ነገር የምትለኝ ነገር አድርገው ነው። ደህና ነኝ እኔ፣ ስለኔ አታስብ። ባይሆን ከእስርም ከተፈታው በኋላ ያው ወር እንኳን አይሆነኝም 3 ሳምንት ምናምን ይሆነኛል። ያው
ትንሽም ታመሜ ስለነበር ምን አድርጋቸው ነው? እኔ ማላውቀው የተፈጠረ ነገር አለ ማለት እንዴት መሰለ፣ በቀጥታ ጉዳዩ ላይ ተሳትፌ ሳይሆን እዛ ቦታ ላይ እንደ ድንገት ተከሰትኩና የዛ ነገር ተባባሪ ነህ ተብዬ፣ አሁን እኮ እዚህ ጋር ካሜራ ፊት እኮ መናገሩ ትንሽ ከባድ ስለሆነ የዛ ነገር ተባባሪ ነህ ተብዬ ነው። ገብቶሃል? ይሄን ሁሉ ጊዜ ተንሲ ነበረውና ጉዳዩ እስኪጣራ ምናምን የሚል ነገር አለ በሱ ምክንያት እና ዋስ ተብዬ ነበር። ዋስ እንዳላመጣ ደግሞ ሁሉ ነገር ይሁሉ በነጥስ ነው። ይሁሉ ነው ባንታ አይደለም። እንደዛ ብላ አታስብ። አይ ይሁሉ ነገር እኔ ባንታ አይደለም። አቦዬ ተረጋጋ። አሁን ዛሬ እኔ ይሄን ነገር ቁጭ ብለን በቃ በሰፊው እናወራበታለን። እኔ አሁን ነገሮችን ወደ በቀል ምናምንም አልገባም። እኔ ወደ ህግ የሚሄድ ሀሳብ ነው ያለኝ። የተለያዩ ማስረጃዎችን ከያዝኩ በኋላ ለእሷም በሰፊው እንደምመጣላት እንትኑን ግን ዛሬ የመጣሁበት ዋነኛ ዓላማዬ አደራ ይዤ ማለትም ዛሬ ካሜራ ይዤ ቆምኩት ኤልዳና ነኝ ስላደረገችኝ ነገር ለማውራት ለመነጋገር ሳይሆን ስለ ሰኑነቱ ልነግርህ ነው የመጣሁት። አንተ የኔን ነገር ተው እንደ ሁሉ ጊዜ እስር ቤት ውስጥ ቆይቻለሁ ብለህ እየነገርከኝ አሁንም እኔ ጉዳይ ውስጥ ነው የምትገባው? ከቻልክ ማለት ከኔ ጉዳዮችና ከኔ ራቅ ሙሉ በሙሉ። አሁን እንዳይኸው ራስ ላይ አሁን እኔም እንደዛ ባትለኝ ራስ ላይ እየተፈጠሩ ያሉብን ነገሮች እያየህ ነው አይደል? እኔ ምንም ውስጤ ማመን አልቻለም ማለት በእኔ ምክንያት እኔን ጨምሮ በኔ ዙሪያ ያሉ ሰዎች ምክንያት አይደለም። አንተ እኔ ማልችለው ነገር ነው ማለት እኔ ተመሳሳይ ሲቹዌሽን ውስጥ ብንሆን እኔ በአንተ ቦታ ብንቀየር አንተ ለኔ የምታደርግልኝን ነገር ነው ያደረኩት። ከዛ ውጪ ትልቅ ነገር ምንም የሚባል ነገር እንኳን አላደረኩልህ ማለት ይሄ ሁሉ ጊዜ ምን ማለት ነው? ቆይ እኔ ሳላቅ አንተ እንደዚህ ተስተቃየ እስር ቤት ውስጥ በኔ ጉዳይ ቢያንስ እኮ አላወቃችሁም። አውቃችሁ አይደለም የጠፋችሁት እኮ ሳታውቁ ነው አይደለ? ብታውቁ ኖሮ አጠፉም። ግን እግዚአብሔር ይመስገን አሁን ሁሉም ነገር አልፏል። ምን ነው አለፈ? ገርጥተሃል እኮ ራስን አይተዋል። ግን ራስን አይተዋል። ምን ነው ሰውነት ያው እስር ቤት ሆኖ ማንንም አይመችውም እኮ ቤተሰብ አይደል? ያው ብቻዬም እግዚአብሔር ይመስገን አሁን ላይ ብቻ። ስለዚህ እንትና እናውራና እኔ እሺ ስለምን እሺ ዛሬ ስለኔ ጉዳይ አሁን ዛሬ እዚህ የመጣሁበት ዓላማ ዋናው ከዛ ቤት ድረስ መጥቼ ነበረ። ማዘርን እናትን አግኝቻት ነበር። ከቻልክ እኔም ህይወት በቃ አቤን አሁን እኔ የምነግርህ ነገር በጣም ነገሮችን ከአቅሜ በላይ ሲሆን ነው እዚህ ድረስም የመጣሁት። እንዴት ልትመጣ እንደቻልክም ምንም የማውቀው ነገር የለም። ማርያምን ከልቤ ነው። ግን ስላየው በጣም ደስ ብሎኛል። የምርቁም ነገር ነው። በጣም ደስ ብሎኛል አቡዬ። ግን እንደዚህ ሆነ ባላይ በጣም በጣም ምኞቴ ነበር። ችግር የለም ተረጋጋ። አሁን ሁሉም ነገር ሰላም ሆኗል። አሁን ደህና ነኝ፣ ፈጣሪ ይመስገን። አሁን ወደ በፊቱ ህይወቴ እኮ ተመልሻለሁ እኮ። ነገር ግን እዚህ ድረስ ያስመጣኝ ምክንያት ከዛ እዚህ ድረስ ያስመጣኝ እዚህ አሁን አንተ የረፍት ጊዜ ፈልገን አባቴ ጋር የመጣው ግን ከዛ እዚህ ድረስ ያስመጣኝ ምክንያት በሰኑ ምክንያት እየሆን ከሆነ ያለውን ነገር አይቻለሁ እና ነገሮችን ለማጣራት ሞክሬ ነበር። እባክህን እና ምንድነው ማሰማኝ? አሁን እንድትሰማኝ አደራዬን እኔ ማስተላለፍ ያለብኝን አደራዬን አስተላለፈ እንዴት ፍቀድልኝ። በቃ እባክህ እኔ አደራ ይዤ ነው የመጣሁት። ስለዚህ የተሰጠኝ ነገር አለ። ያን ነገር እኔ እኮ ሰው ነኝ አይደል? ይደክመኛል ከብዙ ነገሮችም በቃ አሁን መራቅ ነው የፈለኩት። እንደምታየው በዙሪያ ምንም ነገርና ማንም ሰው የለም። የምሬን ነው። አሁንም አንተም ራስህ ከኔ ጎን ስለሆንክ ያጋጠመን ነገር እያየሁ ነው አይደል? እኔ ማመን አልቻልኩም። ምንም እኔ እኮ ያን ነገር እኮ በማግኘቴ ወይም ደግሞ ያን ነገር ማጋጠሙ እኮ ምንም አልገረመኝም። እንዴት ቆይ ይሄን ያህል እንዴት ነው እንደዚህ በዚህ ልክ መሻርከኝ ማለት? አንተ የሁሉ ስቃይ የደረሰብህ አንድ ትልቅ ጥሪ እኮ በቂ ነበር። አርቄህ አይደለም አቡዬ፣ አርቄህ አይደለም እኮ። አንደኛ ቤተሰቤም እኮ አያውቅም፣ ማንም እኮ አያውቅም በእኔ ሰዎች ያሉት። እሺ ቤተሰቦቼ የወለዱኝ የምላቸው ሰዎች እንኳን የኔ መጥፋት አያውቁም ነበረ። ገብቶሃል አይደል? በቃ ነገሮች በድንገት የተፈጠሩ ነገሮች ናቸው ነው እንዳልኩ። ዋስ እንኳን ለመባል መታወቂያን አውጥተው ስልክ ቁጥሬን ለመደወል እንኳን መታወቂያ ሁሉ ጠፍቶ ነበረ። በቃ እና ነገሮች በጣም ከቁጥጥሮች ውጭ ነበሩ እና ነገሮች እስኪጣራ ነበር እና ካሉት የተደረገው ምን እኔ ማላውቀው ነገር ተፈጥሮ ነው የነገሮቹ ያው እዚህ ጋር በመረጃ በማስረጃ የሚለውን ነገር ስም መጥራት ስለማልፈልግ ነው እንጂ ከሁሉም ነገር ጀርባ ያለችው ኤልዳና ናት። ያው እሷ ደግሞ በገንዘቧ ምንም ነገር ማድረግ ስለምትችል ነው እንጂ ነገሩ ከአንድ ሳምንት ከ3 ቀን በላይ ማያልፍ ነገር ነበረ። ግን ያው በገንዘቧ ነገሩን ስታንዛዘው ለማንኛውም እኔ አሁን እዚህ ጋር የመጣሁበት ካሜራም የደቀኩበት ነገር ጉዳይ ምንድነው? ስለ ሰኑ ላወራ ነው። ሰኑን የት እንዳለሽ ማወቅ ትፈልጋለህ አትፈልግም? ጥያቄን መልስልኝ።
እንዴት መሰለህ? ቆይ እኔ ላስረዳ መጀመሪያ ማለት ነው። አንተ ማታውቃቸው በጣም ብዙ ነገሮች አሉ። ሁሉንም ነገሮች አውቃቸዋለሁ። ከሀ እስከ ፐ ሰኑን እየፈለካት እንደሆነ እነ ኤልዳና አንተ ሰኑን እንዳታገኝ የከለከሉ እንደሆነ ሁሉም ሰው አንተ ሰኑን እንዳታገኛት እየፈለገ እንደሆነ ገብቷል። ያንተ ወዳጆች፣ ለአንተ የሚቀርቡ ሰዎች አንተ ሰኑን እንድታገኛት ሲፈልጉ ያንተ ጠላቶች እኔን ያሳሰሩኝ፣ እንዲሁም አንተ ያንተ ጠላቶች ደግሞ ሰኑን እንዳታገኛት እየጣሩ ነው። አይደለም ከዚህ ውጭ ማላውቀው ነገር አለ አለ። ስለዚህ ሰኑ የት ሄደች፣ ሰኑ የት ገባች እያለች መፈለግ ነገር አቁም። እኔ ተሸንፈናል፣ ተሸንፌያለሁ፣ በብዙ ነገር ተዳክሜያለሁ። በቃ ያለኝን አቅሜንም ሁሉ ነገር አጥቻለሁ። የምሬን ነው የምልህ። ማለት እኔ እንጃ እኔ አልችልም። በቃ ማለት በቃ አምኜላችኋለሁ፣ ተሸንፌያለሁ። ከማንም ፍቅር ግጭትም አልፈልግም። የሚፈልጉትን ነገር በቃ አድርገው እንዲሄዱ ነው የምፈቅድላቸው። ገብተዋል። አሁን በእኔ ዙሪያም ያሉትም እኔም ማንም ሰው እንዲጎዳ አልፈልግም። ከልቤ ነው የማወራው። ለዛ ነው ከሁሉም ነገር ርቄ የመጣሁት እዚህ። በቃ ሰላም እፈልጋለሁ። ሰላምና ሰላም ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። እኔም እሱ ነው የምፈልገው። ግን ስለ ሰኑ ደህንነት እየተጨነቅ ሰኑን አገናኙኝ እያልክ ስለሆነ የእሷ ደህንነት ነበር ያሳሰበኝ። እህቷንም ከዚህ በኋላ ሁለት እህቶቿን አግኝቻቸዋለሁ። ሁለት እህቶቿን ማለት ነው። ማናቸውም በእኔ ልክ እንኳን ለእሷ ደህንነት ግድ አልሰጣቸውም። እንግዲህ ያልኩትን ነገር አድርጌያለሁ። ገብቷል። የሆነ ነገር ያጋጠማት ሰኑ አግብታለች። ከባዱና መራሩ ሐዘን እሱ ነው። ሰኑ አግብታለች። ሁሉም ሰዎች አንተ ሰኑ ጋር እንዳትደርስ የሚያደርጉት ደግሞ ሰኑ ስላገባች እና አንተ በዛ ሰዓት በምትሯሯጥበት ሰዓት ሰኑ ችግር ውስጥ ነበረች። ስለምንድን ነው የምታወራው? ሁሉንም እውነት ልንገርህ ከሀ እስከ ፐ። ከእስር ቤት 3 ወር 4 ወር ቆይቼ እየመጣሁ ነው እያልከኝ ነው አይደል? ስለማታውቀው ነገር ለምንድን ነው ዝም ብለህ ሁሉንም ነገር አጣርቼ ነው የነበረው። ሰኑ የምትኖርበት አካባቢ ሄጄ ነበር። ሰናይት ተጠልፋ ነበር። ሁሉንም ነገር ልንገርህ፣ ዛሬ እውነቱን ልነግርህ ነው የመጣሁት። ሰናይት ተጠልፋ ነበር። ቤተሰብ ሰናይት ከተጠለፈች በኋላ በጣም የፈጣሪ ስራ የሚገርመው እሷ በተጠለፈች ሳምንት አካባቢ ነው አንተ ሰኑ ደህና አይደለችም የሚል ነገር ተሰምቶ ቪዲዮ የሰራው እና ያጋራኸው። በዛ ሰዓት ሰኑ ነገሮችን ሳጣራ ሰኑ ተጠልፋ እንደነበር፣ በመጨረሻም ግን ቤተሰቦቿ ተስማምተው እዛ ላለ አንድ ሰው እንደተዳረች ልነግርህ እፈልጋለሁ። እና ሰኑ የት ናት፣ ሰኑ የት ናት እያላችሁ ስጠይቁ እኔን ለነበራችሁ ቤተሰቦች ያው በእናንተ ፊት እውነቱን ነው ለመናገር የፈለግኩት። እና ሰኑ እየመረረንም ቢሆን የምንቀበለው እውነት እንዳገባች ነው። እና ሰኑ አግብታለች። ስለዚህ አቡዬ ራስህን አሁን እሷን ከፍለጋ ራሴን በቃ በነገሮች በሁሉም ነገር ተስፋ እንድቆርጥ ብለህ ነው አንድ እዚህ እያደረግህ ያለው አይደለም። ሰኑን እኮ የኔ ዓላማ የነበረው ሰኑን ከዛ ካለችበት ቦታ ይዤ ለማግባት ምን ይዛ ነው የምታገባው? እኔም መቀበል ያቃተኝ ነው። ህፃን ልጅ እኮ ናት ሰኑ ማለት እውነት ነው እንዴ? ለትዳር ያልደረሰች ልጅ እንዴት ነው ማለት ቤተሰብ አምኖ የሚሰጣት? እንዳልኩ ነው ሰኑ መጀመሪያ በጠለፋ ነበር የተወሰደችው። ከዛ በኋላ ግን የኋላ ኋላ ቤተሰቦቿም ተስማምተው ያው ገጠር ላይ እንደዛ አይነት ነገር የተለመደ ነው። እኛ ከተማ ላይ እንትን እንለዋለን እንጂ ገጠር ላይ የተለመደ ነውና ምንም መቀየር የምንችለው እውነት አይደለም። ይሄ በቃ አርፍደናል፣ ረፍዶብናል እና ቢያንስ እነዚህን ሁሉ ነገሮች እንኳን ማወቅ የቻልኩት ከወጣው በኋላ እዛው አካባቢ እጄ ራሴን ደብቄ ራሴን ሸሽጌ ነው። እና ፈጣሪ ፈቅዶ ቢሰምርልኝ ሰናይትን ይዤ መጥቼ ከአንተ ጋር ተገናኝታችሁ የብዙዎችንም ጥያቄ ምላሽ መስጠት ነበር። ነገር ግን አልተሳካም፣ ፈጣሪ አላለውም እና ማንም ሰው ሊረዳኝ አልቻለም። አንድ ነገር ልንገርህ፣ እኔ ደግሞ ማለት ነው ከሰኑ ከጋብቻም ከሙናም ምንም ነገር የለኝም ከሷ ከደህንነቷ ውጪ ማለት ነው። አሁንም ሰኑ ጋር ከዚህ ሁሉ ጊዜ በኋላ ሰኑ ስል እኔ ሰኑና እኔ እንመለስ ወይም ወደ ቀደመን ፍቅራችን ወደ ግንኙነታችን እንመለስ አላልኩም። በሰዓቱ ያየሁት ነገር ስላለ ስላስጨነቀኝ የዚች ልጅ ደህንነት ስላሳሰበኝ ደህንነቷን አንድ ብቻ ላረጋግጥ፣ እቺ ልጅ ምን ላይ እንዳለች ልወቅ። በዛ ላይ ደግሞ በቃ ሰውን አይደል እንዴ የፈለገ ነገር መመለስ ባትችል እንኳን ትናፍቃለህ አይደል? አንድ ሰው ናፍቃኛለች ነው የኔ ዋና ሐሳብ የነበረው። ገብቷል? ይገባኛል እንጂ እንመለስ ሰኑ ጋር እንድንሆን ሰኑነት መልሼ ልጎዳት ልበጠብጣት አልመጣሁም። ግን በቃ በጣም ማለት በቃ ህሊናዬ የሚያርፈው ባገኛት ነበር። የምሬን ነው የማወራው።
የኛም ፍላጎት እሱ ነውና ዋናው አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀንበር ማጣትን የሚያክልለት መላ ዳገት ቁልቁለቱን ተማጸንኩት አልሽበት ያልኩት ድምፅ መልእክት ለአንተ እንዲሰጥ ነው የተነገረኝና ማለት እዛ ከሄድኩ በኋላ እነዚህ ነገሮችን ሲያጣራልኝ የነበረ ሰው ነበር እና የሚገርም ነገር ያገባት ሰውዬ በጣም ከባድ ሰው ነው። ሀገሩ ላይም በጣም የሚፈራ ሰው ነው እና በጣም ከሀገሩ የሚያቀጅ ረጅም የሆነ ሰው ነው እና ነገሮችን ለማጣራት ሲሞክር ነበረና አጣራልኝ ያልኩት ሰው እንኳን ለህይወቱ ፈርቶ የመጨረሻ መልእክቶችን ሰጥቶኝ ከዚህ በኋላ እዚህ ነገር ውስጥ እኔን ታስገባኝ ብሎ ነው ከፈለክ ብቻህን ሙት ብሎ ጥሎኝ የመጣው ማለት ነው። እዛ ገጠር ላይ ነግሬሃለሁ። መጀመሪያ ተጠልፋ ነው። ከዛ በኋላ ነው ቤተሰቦቿ ምንም ማድረግ እንደማይችሉ ሲያውቁ ያው የተሰጠችው እና እንግዲህ ይሄ መልእክት አብረን እንስማውና ወይ ደግሞ ብቻህን ከካሜራም ውጪውን ብቻህን ቢሆን ስማውና እስቲ አብረን እንስማው እንጂ አንተ አይደል እዚህ የመጣው እዚህ ድረስ። እኔ እስካሁን እንትኑን አልሰማሁትም፣ ግን እስቲ የኔ ግንደ አንተና ቡያ ጌታ ግዲኪ ሰንሱን ተጠየሰ ቪዲዮ ተይደዳሰ ጎባ ከቢያስ አማርኛ አይደለም አይደል? እስቲ ምን አይነት የሆነ ሌላ አማርኛ አይደለም ቋንቋው አይደል? አንተና ቡያ ጌታ ግዲኪ ሰንሱን ተጠየሰ ቪዲዮ ተይደዳሰ ጎባ ከቢያስታኒ የተነገለረ ስርዓትን ህይወት ተይደዱስ ነኝ ግን ህይወት ያከታ ህይወት ያከበተበት ይደዳሰ አማርኛ አይደለም ይያው አማርኛ አይደለም። ስሜና ሲት አቡዬ ሰኑዬ የሚል እሺ ቆይ ግን አማርኛ አይደለም። እሱን ተጠየሰ ቪዲዮ ተወ ግዲኮ ተነነ ይዲክን ያው እንዲኮ በበካይሬስ ተነነ ያራ ቆሬ ቀንተረተኔ ውብደውላ ነው አማርኛ ምን አይነት ቋንቋ እንደሆነ አላውቅም። የሆነ የወላይተኛ ነገር ነው አትጣይ ተነነ ያራ ቆሬ ቀንተረተኔ ውብደውላ ነው ዲስ ስራቶ ይቀርን እንከኒጋ ኦቶቦ ኦታ ድጋሚ እየኮየ ነው ይናታ ይጋገው በተንሎ ይነ ድጋሚ እየኮየ እስቲ አስጨርሰው መጨረሻ ላይ ኒጋ ስራተን ህይወቴን ይገዳ የከህይወቴ ባጋዳ ይደዱስ ይጋ መልከል ታጭና ይበከሉ ይነ ስራቶ ይቀርን ይገዳ ምን እንደሚል አላውቅም። ምንም የተረዳሁት የለም። ቆይ ምናልባት የዚህ ሀገር ቋንቋ ሊሆን ይችላል። አው ስገምት ወላይተኛ ምናምን እንደዛ አይነት ቋንቋ ነው። የምታውቀው ሰው አለ? እኔ ጋር ስልክ አለና እኔ ጋር መደወል እንችላለን። እዚህ በእናትህ ጎረቤት የማውቀው ልጅ አለ ቋንቋ ላይ ጎበዝ ነው። እንጃ እኔ እንግዲህ ቋንቋ ሲወራ ሰማለሁ፣ ግን ትርጉሙን አላውቀውም። ግን ያልጠበኩት መልእክት ነው። እኔ የእሷ መልእክት ደግሞ ሌላ ነገር መሰለኝ ምን እንደሆነ አላውቅም። ሄሎ መሳይ የኔ አካል ነኝ። ቤት ነው ያለው? በእናትህ እስቲ በእናትህ የፈጠነ እስቲ ቤት ና በእናትህ ለሆነ ነገር ፈልጌ ነው። እሺ በእናትህ አፍጥነው እንዳትቆይ። እሺ በእናትህ እሺ ወንድም እዚህ ጎረቤት ነው ያለው። ፈጣን ይመጣል። ቶሎ ይመጣል ማለት ችግር ውስጥ ገብታ ይሆን እንዴ? እኔ እቺ ልጅ አሁንም የሆነ አደጋ ውስጥ ያለች ነው የሚመስለኝ። እርግጠኛ ነኝ። ይሄ በጣም ድምፁ ራሱ ያስፈራል። ታዲያ ምንድነው ማድረግ ያለ? ፖሊስ ነው ምንድነው ማድረግ ያለብን? መጠቆም እንዴ? እኔ አሁን እንደዚህ እኔ በጣም ነው ይገርማል። አሁን እኮ አማርኛ ለመሆኑ እኮ ነው እኮ ግራ የገባኝ። ገብታ ቃለ አማርኛ ለመሆኑ እኔ በጣም ገርሞኛል እኮ ማለት እንዴ ልበልህ፣ በነገሮች በጣም ነው የተገረምኩ ያለሁት። የምሬን ነው ማለት ነገሮችን ደግሞ ወደ ህግ ለማምራትም እኮ አጓጉሎ ነው ቤተሰቦቿ የፈቀዱት ነገር ነው። አሁን እኮ ግራ ገባኝ እኔ። እቺ ልጅ ግን ደህና ናት? አቤን የምታውቀው ነገር አለ? እርግጠኛ ነህ ሰኑ ደህና ነች? አዎ እኔ እንግዲህ እዛ ሄጄ እንዳጣራሁት በቃ እንዳገባች ሌላ ሰው አገባች። አዎ በቃ የሆነ እውነታው እሱ ነው። እዛ ጊዜም ሲያስጨንቀ የነበረው ይሄ ነው። ግን ይሄ መልእክት ምንድን ነው? አሁንም በጣም ጨንቆኛል። ምንድን ነው? እኔም በጣም ነው በቃ ማወቅ የፈለኩት። ማለት የኔንም የሷንም ስም ሲጠራ ሰምቻለሁ። ምን እንደሚያወራ ግን ወላይተኛ ነው እርግጠኛ ነኝ። ይሄ ቋንቋ ወላይተኛ ነው።
ምን አለ ጓደኛ ቶሎ መጥቶ እንትን ቢል ምን ጉድ ውስጥ ነው የገባ ነው ማለት ምን ጉድ ውስጥ ነው የገባችው እቺ ልጅ መጥቷል መሰለኝ። ሰላም ነው። እንዴት ነው? ይሄን ወላይትኛ ይመስለኛል። ይሄን ቋንቋ ታውቃለህ? እስቲ ይሄን ቋንቋ የምትችለው ከሆነ ተርጉምልን እስከ መጀመሪያ ስማና አንተና አቡያ ጌታ ግዲኪ ሰንሱን ተጠየሰ ቪዲዮ ታይደዳሳ ጎባ ከቢያስታኒ የተነገለ ስርዓትን የምታውቀው ቋንቋ ነው? ወላይትኛ እኮ ነው። ወላይትኛ ነው? ደግሞ ምንድን ነው? ምን ተፈጥሮ ምንድን ነው? አይ ልክ አይደለም አነጋገሩ። እስቲ እሺ በስነ ስርዓት ስማው ከመጀመሪያው እስከ መጨረሻው ስማና ንገረን በእናትህ በጣም ወሳኝ ነገር ነው። አንተና አቡያ ጌታ ግዲኪ ሰንሱን ተጠየሰ ቪዲዮ ታይደዳሳ ጎባ ከቢያስታኒ የተነገለ ስርዓትን ይወተይደዱስ ኔኒ ግን ይወት ያከታ ይወት ያከበተበተ ይደዳሳ ይጋብሲሚ እሱን ተጠየሰ ቪዲዮ ወጥቶ ግዲኮ ተነነ ይዲክኒ አሁን እንዲሁ በባካ ይሬስ ተነነ ያራ ቆሬ ቀንጠረተኔ ውፕዶ ለኖቲስ ስርዓቶ ይቀረን ከኒጋ ወጥቶ ወጣ ድጋሚ እየቆየ ነው ይናታ የጋጌው በተነሉ እነ ድጋሚ እየቆየ ነው ይናታ ኒጋ ስርዓትን ይወት ኒጋዳ የከዮተ ባጋዳ ይደዱስ ይጋ መልከል ታችን አይበከሉ ይና ስርዓቶ ይቀረን ይጋዳ በጣም ከባድ ነገር ነው። ምንድነው መሳይ አይ ምን ተፈጥሮ ነው? ሰኑ ማናት ደግሞ ሰኑ ጓደኛችን ነው። ሚሊዮን ስማ ቆይ አንተና አቡያ ጌታ ግዲኪ ሰንሱን ተጠየሰ ቪዲዮ ታይደዳሳ ጎባ ከቢያስታኒ የሰኑን ስም እየጠራ ቪዲዮ ምናምን እየሰራ ነው። ይሄን ሁሉ አይቻለሁ እያለ ነው። የተነገለ ስርዓትን ይወት ይደዱስ እሷ እኔን አግብታ በስነ ስርዓት ህይወቷን እየኖረች ነው። ማን አባቱ ነው እሱ? ምን ሆኖ ነው? ይወት ያከታ ይወት ያከበተበተ ይደዳሳ ይጋብሲሚ የኔንም የሷንም ህይወት እየበጠበጥክ ነው። ቪዲዮ ምናምን በስሟ እየሰራ ምናምን ስሟን እየጠራ ምናምን እያለ ተጠየሰ ቪዲዮ ወጥቶ ግዲኮ ተነነ ይዲክኒ አሁን እንዲሁ በባካ ይሬስ የሷን ስም እየጠራ ቪዲዮ ምሰራ ከሆነ እኔ አንተን አለቀም አንተ ያለበትን አውቃለሁ እያለ ነው። ምን ተፈጥሮ? እስቲ ቆይ ሰማ ተነነ ያራ ቆሬ ቀንጠረተኔ ውፕዶ ለኖቲስ አንገትን ቆርጬ ይጥላሉ እያለ እኮ የማንን ያንተን እንዴ ምን ተፈጥሮ ነው? ምንድን ነው የኔ ያክል ማለት ምን ተፈጥሮ ጨርሰው ስርዓቶ ይቀረን ከኒጋ ወጥቶ ወጣ ድጋሚ እየቆየ ነው ይናታ የጋጌው አንተም የራስን ህይወት ወይም ስራ እሷን እያልክ ወይም እሷን እየፈለክ እንዳመጣ እያልክ እቺ ልጅ የሆነ ከባድ አደጋ ውስጥ ናት ያለችው። ድጋሚ እየቆየ ነው ራሱ ነው ኒጋ ስርዓትን ይወት ኒጋዳ የከዮተ ባጋዳ ይደዱስ ይጋ መልከል ታችን አይበከሉ ይና እሷም የራሷን ህይወት እየኖረች ነው። አንተም የራስን ህይወት ኖር እያለ እንዳትጠጋት ሁለተኛ እያለ ምን ተፈጥሮ? ማን ነው እሱ ደግሞ? ያልኩ ሰውዬ አልቋል። በጣም ከባድ ነገር እኮ ነው ያለው። ያልኩ ሰውዬ ነው በቃ ምን ተፈጥሮ ነው? ስለዚህ እያንዳንዱ የሰራቸውን ቪዲዮዎች ሰኑ ስትል ያለውን ነገር አይቷል ማለት ነው። ምንድን ነው ይሄን ያክል? ምንድን ነው ማድረግ ያለብኝ? ምንድን ነው ማለት እኔ ራሴን ችግር ውስጥ ላለመግባት ብዬ ነው ሰኑ ትፈልጋት የነበረው። ደግሞ ማለት እኔ ማንም ጋር ችግር ውስጥ መግባት አልፈልግም። የምሬን ነው የማወራው። ማለት አንገትን ቆርጣለሁ ምናምን እንደዛ እያለ በጣም ብሮ ምን እየሆነ ነው? ምን ተፈጥሮ ነው? እሺ የኔ ያክል አሁን ባሏ ነው አይደል? አይ ማናት እሷ? ማናት የኔ ያክል? ፍቅረኛ የቀድሞ ፍቅረኛ ነች። በቃ አሁን ማድረግ ያለብን ነገር እኮ ሰኑ አሁን በቃ በሱ እጅ ናት ማለት ደግሞ ቤተሰቦቿ ባሉን እሺ ብላ አሳልፎ ሰጥተዋታል አይደለ? ስለዚህ በቃ እንደ ባል ነው አይደል? እሱ ሪያክት እያደረገ ያለው እየተናገረ ያለው ከሚስቴ አጠገብ ዞር በል ነው። ስለዚህ እስካገባት ድረስ ደግሞ ቤተሰብ እስከፈቀደለት ድረስ እኛ ምንም ልናደርገው የምንችለው ነገር የለም። ስለዚህ በቃ ያለው ነገር እንዲንተዋለን ሳይሆን ቤተሰቦቿ ጋር ሄደን እኔ ቤተሰቦቿ ጋር ወስጄም ቢሆን ያለውን ነገር ስለሷ ደህንነት ያው ከሷ ጋር እንደገናኝ አይፈቅድልንም። አቡዬ ከዚህ በኋላ እንዴት ነው ቤተሰቦቿ ጋር ምን የምንችለው? ይሄ ሰውዬ እንደዚህ ዛተ። አዎ ማለት ቤተሰቦቿ ጋር ሄደን ቪዲዮ እንሰራለን ምናምን አይደለም እኮ በቃ አንተ ልብህ እንዲያርፍ እሷ ጋር ሄደ የሷ ቤተሰቦች ጋር ሄደ ስለሷ ደህንነት እና የሷ ቤተሰቦች እኮ ፖሊስ አስጠርተው አባረሩኝ አይደል ከቤታቸው። ማን ጋር የት ብዬ ነው የምሄደው? ማን ጋር ነው የምሄደው ከዚህ ሁሉ ነገር በኋላ? ስለዚህ በቃ ቤተሰቦቿም እሱም አንተን እንድታገኙ ካልፈለጉ እሺ እንዴት ምን እናድርግ እንግዲህ? ቤተሰቦቿ ነው የዳሯት አይደል?
ምንድነው ማድረግ ያለብን? ሲመስለኝም የሚናገረው ይሄን አንተ ሄደህ እየተናገርከው ነው ቤተሰቦቿ ናቸው የተናገሩት። ይቅርታ እናንተንም በጣም ይቅርታ። ግን በቃ እኔ በጣም የብቻዬ ጊዜ ያስፈልገኛል። በቃ የምሬን ነው የምለው ማለት በጣም ይቅርታ። ማህበሬ ነው በዚያ ዜና በጣም ይቅርታ። እሺ ከልቤ ነው ማርያም